30 ዓመታት በሰው ልጅ ህይወት ታሪክ ውስጥ እልፍ ነገሮች የሚታይባቸው እልፍ ህይወት ውጣ ውረዶችና እልፍ ገጾች የሚገለጡባቸው ጊዜያት ቢሆኑም ለአንድ ሰው ግን የፍቅር እስረኛ የፍቅር ባለምርኮ ሆኖ አንድ ስፍራ ላይ ቆሞ ዓመታትን በቆመበት ውስጥ ማስላትን የግድ የራሱ ህይወት ገጽ አድርጎታል። ይህ ባለ ታሪክ ለማ ኃይሌ ነው። ቢባል ዘመኑ ፍቅሬ ሄደሽ መከናን ብዙዎቻችን በተለያየ አጋጣሚ በተለያየ መልኩ ውስጥ ስለዚህ ታሪክ ሰምተናል። ዛሬ ላይ 30 ዓመታትን እየተሻገረ ይገኛል። ከንቱ ሁሉም ነገር ከንቱ። ታዋቂውን ሙዚቃ እንዲወለድ ምክንያት ሆነው እውነተኛውና ልብ ሰባሪ የፍቅር ታሪክ አእምሮን የሳተው አፍቃሪ በጎፋ ሰፈር ዛሬ ላይ ምን ላይ ሆን? ምን አዲስ ነገርስ ሲኖር ሆን? ይህን በዝርዝር እንቃኛለን። ውድ ቤተሰቦቻችን እስከ ፍጻሜው አብራችሁን ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። በሌለሽበት ቦታ ብቻዬን ተጉዤ ፍቅር ምንድነው? ብዙዎች ፍቅርን የህይወት ትርጉም፣ የደስታ ምንጭ፣ የህልውና መሰረት አድርገው ይገልጹታል። ነገር ግን ፍቅር ከልክ ሲያልፍ ወሰን ሲያጣና ምላሽ ሲነፈገውስ? ያኔ ፍቅር ወደ እብደት፣ ናፍቆት ወደ ህመም፣ ተስፋ ደግሞ ወደ ዘላለማዊ እስር ቤትነት ይቀይራል። ዛሬ እንድንገልጠው ያደረገን የታሪክ ገጽም የዚህ አንድ ማሳያ ነው። ይህ ታሪክ ልብ ወለድ አሊያም ደግሞ የፈጠራ ድርሰት አይደለም። እዚሁ አጠገባችን፣ እዚሁ ሀገራችን፣ እዚሁ አዲስ አበባ ጎፋ እየተባለ በሚጠራው ሰፈር ውስጥ የተፈጸመና አሁንም ድረስ በህይወት ያለ እውነተኛ የፍቅር የክህደትና የጽናት ታሪክ ነው። ይህ ታሪክ አንጀትን ይበላል፣ ልብንም ይሰብራል። የሰው ልጅን የአእምሮ ጥልቀትም እንድንመረምር ያደርገናል። የታሪካችን ዋና ሰው ዋና ገጸ ባህሪው ለማ ኃይሌ ይባላል። ለማ ውልደትና እድገቱ አዲስ አበባ በተለምዶ ጎፋ እየተባለ በሚጠራው ጥንታዊና ሞቅ ያለው የአዲስ አበባ ሰፈር ውስጥ ነው። ለማ ልክ እንደማንኛውም ወጣት ትልቅ ህልም ነበረው። ጓደኞቹን፣ ወዳጅ ቤተሰቦቹን አክባሪ፣ ተጫዋችና አመለሸጋ ወጣት ነበር። በሰፈር ውስጥም ከማንም በላይ አብሮ የሚውል ብሎም ክፉና ደጉን የሚያካፍለው አንድ የልብ ጓደኛ ነበረው። ይህ ጓደኝነታቸው ደግሞ ለማን ወደ አንድ ያልተጠበቀ የህይወት አቅጣጫ መራው። የለማ የልብ ጓደኛው አንዲት እጅግ የምታምር ጠባይ መልካም እህት ነበረችው። ለማ ወደ ጓደኛው ቤት ሲመላለስ አብረው ሲጫወቱና ብሎም ሲያድጉ በለማና በጓደኛው እህት መካከል ልዩ የሆነ የፍቅር ስሜት ተጠነሰሰም። መተያየታቸው፣ መነጋገራቸው፣ መሳሳቃቸው ቀስ በቀስ ወደ ጓደኝነት አልፎም ደግሞ ጥልቅ ሆነ ወደ ፍቅር ስሜት ተሻገረም። ፍቅራቸው ንጹህ ነበር፣ መተማመን የሞላበት፣ የነገ ህልምን አብሮ የሰነቀም። በሰፈር ውስጥ ያሉ ሰዎች ሁሉ የሚያውቁትና የሚያደንቁት እውነተኛ ፍቅር ነበር። ሁለቱ ፍቅረኛ ማቾች በጎፋ ሰፈር ውስጥ አንድ የሚገናኙበት፣ ረዘም ያለ ሰዓታትን ቆመው የሚያወጉበት፣ የነገ ህይወታቸውን የሚያቅዱበት ልዩ ስፍራ ነበረቻቸው። ያ ስፍራ ለነሱ የፍቅራቸው ሐውልት፣ የሚስጥራቸው ማከማቻ ነበር። ነገር ግን የህይወት ፈተና መቼ ከየት በኩል እንደሚመጣ አይታወቅም። ሁሉም ነገር ሰላም ነው፣ ፍቅራችንን ማንም አይነካውም ብለው ባሰቡበት በዚያ የደስታ ዘመን አንድ ያልታሰበ አውሎ ንፋስ በለማ ህይወት ነፈሰም። ለማ ከማንም በላይ የሚያምናት ነፍሴ፣ ህይወቴ፣ የነገ ተስፋዬ ብሎ የልቡን ዙፋን የሰጣት ያቺ ፍቅረኛው አንድ ቀን ጠዋት ላይ ድምጿ ጠፋም። ለማ እንደተለመደው ሊያገኛት ሲፈልግ አጣት። ሲጠይቅ ሲያፈላልግ የሰማው ነገር ቢኖር ጆሮውን ሊያምነው ያልቻለውን መርዶ ነበር። ፍቅረኛው ያቺ የልብ ጓደኛው እህት የህይወቱ ብርሃን ሳታሳውቀው ሳትሰናበተው ደህና ሁን እንኳን ሳትለው በድንገት ከሀገር ወጥታ ወደ አሜሪካ ቅንታ ነበር። ጎቢ ቀድና ነው ሰማይ በሆነልኝ ብራ። ለምን፣ እንዴት፣ በምን ምክንያት የሚሉ ጥያቄዎች የለማን አእምሮ አወኩት። ማፍቀር ኃጢአት ነው እንዴ? ማመንስ ወንጀል ነው? ለማ ይህን ያልተጠበቀውን ክህደትና መለየት መቀበል አልቻለም። ይህ ሁኔታ ልቡን ስብርብር አደረገው፣ ውስጡ ፈረሰም። ከዚያች ቀን ጀምሮ የለማ ህይወት ሙሉ በሙሉ ተቀየረም። ለማ ህይወትን ጠላት። ትምህርት፣ ስራ፣ የወደፊት እቅድ የሚባሉ ነገሮች በጠቅላላ እርግፍ አድርጎ ተወም። አእምሮ ከዚህ ዓለም እውነታ ጋር መላመድ አቃተው። በክህደትና በናፍቆት ብዛት የለማ አእምሮ ሚዛኑን ሳተም። በየቀኑ ፀሐይ ስትወጣ ለማ ከቤት ይወጣል። አቅጣጫው አንድና አንድ ቦታ ብቻ ነው። ድሮ ከፍቅረኛው ጋር አብረው ያሳለፉበት፣ ቆመው ያወሩበት ያ ስፍራም ጠዋት እዚያ ቦታ ላይ ሄዶ ይቆማል። ማንም አያናግረውም፣ እሱም ማንንም አያናግርም። በአእምሮ ውስጥ ያቺን ፍቅረኛውን እየጠበቀ ነው። ትመጣለች ብሎ በተስፋ ይቆማል። ፀሐይ ትጠልቃለች፣ ይመሻል። ለማ ግን እዛው እንደቆመ ነው። ቆምንበት ቦታ ቆሜ አንቺን አስባለሁ። ማታ ሲሆን እሱን ፍለጋ ወንድምና እህቶቹ ይመጣሉ።
እነሱ ካልሆኑ በስተቀር ለማን ከዚያ ቦታ ማንም ሊያንቀሳቅሰው አይችልም። ከነሱ ውጪ ከማንም ጋር ማውራት ሆነ መነጋገር ፈጽሞ አይወድም። ዓለም ለሱ ትርጉም አልባ ሆነች። ያለው ብቸኛ ዓለም በአእምሮ ውስጥ የሳላት ያቺ የድሮ ፍቅረኛውና ያቺ የቆሙባት ትንሽ መሬት ብቻ ናት። ጊዜያት ነጎዱ፣ ወራት ዓመታትን ወለዱ። በዚያች መሃል ያቺ ጥላው የሄደችው የድሮ ፍቅረኛው አሜሪካ ሆና ስለ ለማ ሁኔታ ትሰማለች። ትታው የሄደችው ወጣት በፍቅሯ ምክንያት አእምሮን ስቶ መንገድ ላይ እንደቀረ ሲነግሯት ጸጸቲውን ርህራሄ ባይታወቅም ከሄደች ከ11 ዓመታት በኋላ ወደ ኢትዮጵያ አዲስ አበባ ትመጣለች። ተመልሳ ስትመጣ ሲያገኛት ግን እንደ ድሮ አልሆነም። ልታናግረው የልቡ ልትካፈለው ብትሞክርም እሱ ግን ልቡን አልከፈተም። አንደበቱም እርሷን ለማውራት አልተላቀቀም። ነገር ግን የጠበቀችው ነገር አልሆነም። ለማ ሊያውቃት ሊያስታውሳት አልቻለም። አዎ አላወቃትም። ምክንያቱም በሱ አእምሮ ላይ ያለችው ያቺ ዛሬ ከፊቱ የቆመችው አሜሪካ ሄዳ የተለወጠችው ኑሮ ያደላደላት ኑሮ ያመቻቻት ጎጆ ቀልሳ ሕይወት መስርታ ዘሯን ተክታ የደመቀችው ሴት አይደለችም። ከመሄዷ በፊት የሚያውቃት አብራው የነበረችው የድሮ ንጹሕ ፍቅሩ ናት። ለሱ እሷ አልሞተችም፣ አልሄደችም። እዚያው ቦታ ላይ አለች። በግድ አወራችው። እኔ እኮ ነኝ ብላ ወተወተችው። ለማ ከተዘጋው አንደበቱ ከቆሰለው ልቡ አንድ ከባድና ፍልስፍና የቃል ብቻ ነበር የወጣው። እንዲህ አላት፣ ከንቱ፣ ሁሉም ነገር ከንቱ። ይህ ቃል የለማን ጥልቅ የሕይወት እይታን የሚያሳይ ነበር። ፍቅር፣ ኑሮ፣ ሀብት፣ አሜሪካ መሄድ፣ ሁሉም ነገር በእሱ አይን ከንቱ ነበር። ጊዜያት ነግደው ዓመታት አልፈው የለማ ቤተሰቦች ከዚያ አካባቢ ኑሯቸውን ቀይረው ወደ ሌላ ሰፈር ተሻገሩ። ለማም ወደዚያው ሲሄድ ትዝታው በዚያው ልክ የሚሻር መስሏቸው ነበር። ያ ግን አልሆነም። ሰፈራቸውን ከጎፋ ቢቀይሩም ራቅ ወዳለ ቦታ ቢጓዙም ምን ዋጋ አለው? የለማ ልብ ያለው እዚያው ጎፋ ነው። ቤተሰቦቹ ሰፈሩን ቢቀይሩም ለማ ግን ውሎውን እዛው የድሮ ቦታ ላይ ለማድረግ ማለዳ ከቤት ይወጣል። ኪሎሜትሮችን አቋርጦ ያቺ ቦታ ላይ መጥቶ ይቆማል። ይህ እጅግ ልብ የሚነካ ታሪክ በአካባቢው ማስተጋባት ጀመረ። ይህ አሳዛኝ የፍቅርና የጽናት ታሪክ ታዋቂው የግጥምና ዜማ ደራሲ እንዲሁም የሙዚቃ አቀናባሪው አማኑኤል ይልማ ጆሮ ይደርሳል። አማኑኤል የለማን ታሪክ ሲሰማ ውስጡ ባዘን ተሞላ። ጥበበኛም አይደል? ይህን ታሪክ ዘመን ወደማይሽረው ሙዚቃ ሊቀይረው ወሰነ። እናም የለማን የልብ ትርታ የለማን ህመም የሚገልጽ አንድ የማይሞት ተወዳጅ የሙዚቃ ስራን ሰርቶ ለህዝብ አበረከተም። የሙዚቃ ግጥሙ የለማን ሙሉ ህይወት እዛ ቦታ ላይ ቆሞ የሚያስበውን ሐሳብ ቁልጭ አድርጎ የሚያሳይ ነበር። ግጥሙ እንዲህ ይላል። በሌለሽበት ቦታ ብቻዬን ተጉዤ ሲመሽ መለሳለሁ ሐሳብ ትዝታሽን ይዤ ሲመሽ መለሳለሁ ሐሳብ ትዝታሽን ሰማይ ምድር ቢያልፉ ቃሉ እንደማይጠፋ በቃልሽ ጸናለው ይህ ነው የኔ ተስፋ። ተራራው ቢሸሽ ባህር ወጥቶ ቢፈስ እኔ ግን እዛው ነኝ አይጨንቀኝ እኔ ነብስ ይለፍ ዕድሜ ይሂድ ጊዜ አንቺን ስል ቆሜ። ሰማይ ምድር ቢያልፉ ቃሉ እንደማይጠፋ በሚል የስንኝ ቋጠሮ የለማን ልብ እውነት በሙዚቃ ወለደው። ኃይለ ኢየሱስ ግርማ በሚደንቅ መልኩ ተጫወተው። እኔ ግን እዛው ነኝ አይጨንቀኝ እኔ ነፍስ ይለፍ ዕድሜ። ይህ ቃል የለማን የ30 ዓመታት ታሪክ በአንድ መስመር የሚያጠቃልል ነው። አዎ ዛሬ ላይ ከ30 ዓመታት በላይ ያስቆጥሯል። ይህ ታሪክ 3 አስርት ዓመታት ትውልድ ተተካ፣ መንግስት ተቀየረ፣ ከተማ አዲስ ገጽ ያዘች። ለማ ግን ዛሬም እዛው ነው። ወደዚያ ቦታ ከመሄድ የከለከለው አንዳችም ምድራዊ ኃይል የለም። የለማ ኃይሌ ታሪክ በብዙዎች ዘንድ የታወቀ ሲሆን ይህን ታሪክ ወደ ፊልም ለመቀየር በፊልም መሰሪዎች በኩል ከፍተኛ ጥረት ተደርጎ እንደነበር ይህን ጉዳይ በተመለከተ በአንድ ወቅት አማኑኤል ይልማ ተናግሮ ነበር። የለማ ታሪክ ከሙዚቃ ተሻግሮ ፊልም መሆን የሚያስችል አንዳች ትልቅ የልብ እውነት የገነባ ነውና የለማ ታሪክ ለትውልዱ ትምህርት የሚሰጥ የፍቅርን ጥልቀትና የስነ ልቦና ጉዳትን የሚያሳይ በመሆኑ ስክሪፕት ላይ እንዲወጣ ተፈልጎ ነበር። ነገር ግን ከቤተሰቦቹ በኩል ያለው እንቅስቃሴ ከመገደቡ ባለፈ ፈቃደኛ ባለመሆናቸው ምክንያት የፊልሙ ነገር ቆሟል ይላል አማኑኤል ይልማ። ቤተሰቦቹ የለማን ክብር ለመጠበቅና ጉዳዩን በግል ለመያዝ መምረጣቸው የሚጠበቅም ቢሆን ውድ ቤተሰቦቼ የለማ ኃይሌ ታሪክ እዚህ ላይ ያበቃል። ዛሬም እሱ 3 አስርት ዓመታትን ቢሻገርም እዚያው ነው። እድሜው የ60ዎቹ የመጀመሪያ ምዕራፍ ላይ ደርሷል። ህይወት ለሱ ያኔ ከ30 ዓመታት በፊት የሚወዳት የልቡ ንግሥት አድርጎ የነገ ተስፋው የትዳር አጋሩ የልጆቹ እናት ትሆናለች ብሎ የሾማት የኪዳኑ ማሰሪያ የሾማት የቃል ኪዳኑ ማሰሪያ ቃሏን አጥፋ ሳትነግረው ብንክነፍ ብላ ሀገር ጥላ በወጣችበት ዕለት ቆሟል። አዎ ህይወት ለርሱ ያኔ ከ30ዎቹ ዓመታት በላይ ወደ ነበረበት ወደ ቆመበት ነው።
ዛሬም በትላንትና ውስጥ ያልፋል። እኛም ይህን ታሪክ ስንሰማ ፍቅር እስከምን ድረስ ነው ብለን ራሳችን እንድንጠይቅ ያደርገናል። የሰው ልጅ ስሜት መጉዳት፣ ቃልን አጥፎ መጥፋት በአንድ ሰው ህይወት አእምሮና ዘመን ላይ ምን ያህል ከባድ ጠባሳ እንደሚያሳርፍ ከለማ ታሪክ ብዙ እንማራለን። ለማ ከሷ አስቀድሞ ከሀገር የመውጣት ትልቅ እድል እንደነበረው ቢነገርም እርሱ ግን ያኔ ላይ ለፍቅሩ ታምኖ ከሷ ጋር ጠበቃት። እሷ ግን እድሉ ሲመጣላት ሳትነግረው ሳታማክረው ብንክንፍ ብላ ተሰወረች። እናንተ ስለዚህ ታሪክ ምን አሳባላችሁ? ከንቱ ሁሉም ነገር ከንቱ የሚለው የለማ ቃል ስብራቱ ምን ድረስ እንደሆነ የሚያሳይ ነው። ሐሳባችሁን አስተያየታችሁን ታጋሩን ዘንድ በአክብሮት የጋበዝን እዚህ ጋር እንሰናበታችኋለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት እንጋብዛለን። በሌላ መረጃ መልሰን እስከምንገናኝ ጥሩ መልካም ጊዜን በያላችሁበት ተመኘን።